ሰግጥ የታባት ትሰግጣለህ? የታባቱ ምን ይችላል? እስቲ ገምቱ። ናሆም ፎንቲ እንኳን ደስ አለ ናሆም። አብይ ዶክተር አብይ እንኳን ደስ አለ። ኮንግራቹሌሽንስ። ሄልዝ ኤንድ ሜዲካል ኢንፎርሜቲቭ ኮንቴንት አዋርድ ነው። The first award recognizes creators who guide, educate, and promote healthier living. Their content has touched families and improved lives in simple but powerful ways. They answer questions we usually only Google at 3 a.m. The Best Health and Medical Informative Content Award. ይህ ሽልማት በስማይል ስፔሻሊቲ ዴንታል ክሊኒክ ፓወርድ የሆነ ሲሆን ሽልማቱን የሚሰጡልን ደግሞ የዚህ የጂ ፓወር ቲክቶክ ክሬቲቭ አዋርድ መስራችና ዋና አዘጋጅ የሆኑት አቶ ሶለን ለሜሳ ይሆናሉ። This award is powered by Smile Dental Clinic, and this award will be presented by our very own Mr. Solen Lemesa, the producer and organizer of G Power TikTok Creative Award 2025. አቶ ሶለንን እባካችሁ ወደ መድረክ ጋብዙልን። የመጀመሪያውን ሽልማት የሚሰጡልን እሳቸው ይሆናሉ። The first award, please give a warm round of applause to Mr. Solen Lemesa. በቤስት ሄልዝ ኤንድ ሜዲካል ኢንፎርሜቲቭ ኮንተንት እጩ የሆኑትን አሁን እንመለከታለን። ምርጥ 5 እጩ ተወዳዳሪዎች ዶክተር አብይ ታደሰ፣ ዶክተር ጄዲ፣ ዶክተር ምስራቅ፣ ዶክተር ሶፎንያስ ኤርሚያስ፣ ዶክተር ሱመያ ሙአዝ። የ2025 አሸናፊ ዶክተር አብይ እንኳን ደስ አለ። ኮንግራቹሌሽን። ከጅማ ጀምሮ እናውቀዋለን ዶክተርን የተለያዩ ህፃናትን በማከም እንዲሁም አሁን አዲስ አበባ መጥቶ የራሱ ክሊኒክ መስርቶ ብዙ በሜዲካል ዘርፍ ብዙ ዕውቀቶችን እንድናገኝ እያደረገ የሚገኝ ዶክተራችን ነው። ከልብ አድርገን እናመሰግናለን ዶክተር አብይ። እንኳን ደስ አለ። Congratulations once again ዶክተር አብይ እንኳን ደስ አለ። ዶክተር አብይ ለመራጮች ለአድናቂዎች መናገር የምትፈልገው ነገር ካለ መድረኩ ያንተ ነው። ቴንክ ዩ ሶ ማች። ሁላችሁንም በጣም አመሰግናለሁ። ለዚህ ላበቃን ለቸሩ መድኃኔዓለም መጀመሪያ ክብር ምስጋና ይገባዋል። ከዛም በመቀጠል እዚህ አዋርድ ላይ እንድሳተፍ ለመረጣችሁኝ፣ ከዛም ደግሞ ድምጻችሁን ለሰጣችሁኝ በጣም ብዙ ኢትዮጵያውያን ከልብ በጣም አመሰግናለሁ። ይሄ አዋርድ እኔ ሐኪሙኜ በዚህ ሰርቪስ ወይም ደግሞ በዚህ አገልግሎት ላይ የራሴ የምችለውን ነገር እያደረኩ ቢሆንም ደግሞ ከኔም እኩል ከኔም በላይ የሆነ የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል እንዲሆንልኝ ስለ በትህትና መናገር እፈልጋለሁ። እግዚአብሔር ይስጥልኝ። ከዚህ በላይ መናገር የምችለው ነገር የለም። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። እንኳን ደስ አለ ዶክተር አብይ። አመቱን በሙሉ የሚያስፈልገንን ኢንፎርማቲቭ ኮንተንት በመስራት እንዲሁም በየቤታችን ራሳችንን እንድናይ እያደረገ ቆይቷል። እንኳን ደስ አለ ዶክተር አብይ። ሽልማቱን የሰጡልንን አቶ ሶለን ለሜሳም ከልብ አድርገን እናመሰግናለን። በመቀጠል ሁለተኛው የሽልማት ዘርፍ የሚሆነው እኛን ለማነሳሳት ተስፋ እንዳንቆርጥ እና ጠንክረን እንድንገኝ
በየጊዜው የሚያበረታቱን ክሬተሮችን የምንሸልምበት የቤስት ሞቲቬሽናል ኮንተንት አዋርድ ነው። The next category honors a creator whose message has guided many through challenges and hopes. Their voice has helped countless people find courage in their day-to-day life. The best motivational content. ይህንን ሽልማት የምትሰጥልን ደግሞ ለረጅም ዓመታት በተለያዩ የሬዲዮና የቴሌቪዥን ፕሮግራሞች ላይ የምናውቃት እንዲሁም ከቅርብ ጊዜ ወዲህ በራሷ ፖድካስት ያገኘናትና የሁለት መጽሐፍት ባለቤት የሆነችው ጋዜጠኛ ኤልሳ አሰፋ ናት። Our presenter of this award is our very own Elsa Asafa, a respected journalist with years of storytelling experience. Her ability to speak to the heart has touched audience across radio, TV, and even her own podcast. She is also an author. She has written 2 books. ጋዜጠኛ ኤልሳ አሰፋን ባካችሁ ወደ መድረክ ጋብዙልን። A round warm of applause for journalist and author Elsa Asafa, please. የምንኮራባትና የምንወዳት ጆርናሊስት እንዲሁም ጸሐፊ ኤልሳ አሰፋ ናት። ባካችሁ ደመቅ ባለ ጭብጨባ ተቀበሉልን። ለብዙ እንስት ጸሐፊያን ጋዜጠኞች ተምሳሌት መሆን የቻለች ጋዜጠኛ ናት። የዚህን የቤስት ሞቲቬሽናል ኮንተንት አዋርድ ሽልማት ትሰጠንልናለች። እንዴት አመሻችሁ? እንኳን ደህና መጣችሁ። ታምራላችሁ። እስቲ አንድ ጊዜ ጋዜጠኛ ካልተጨበጨበለት አይናገርም። በቤስት ሞቲቬሽናል ኮንተንት አሸናፊው ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። ቤስት ሞቲቬሽናል ኮንተንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊንዳ፣ ዮናስ ሞ፣ የካያ ቤተሰቦች። እስቲ አንድ ጊዜ አጨብጭቡ ፕሊዝ። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን የሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. መናገር አዶናይ የምትፈልገው ሰግጥ የታባት ትሰግጣለህ? የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለሁ ለዚህ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት
ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሐቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን። Congratulations once again to Adonai, and thank you so much for our presenter of the award, journalist and author Elsa Asafa. በመቀጠል ቀጣዩ የሽልማት ስነ ስርዓት የሚካሄደው የቫዝሊን ከዘመኑ ጋር አብረው በመጓዝ ስራቸውን በሳቅና በቁም ነገር እያዋዙ ቢዝነሳቸውን ያስተዋወቁን እና የተለያዩ ስራዎችን ለፈጠሩ የዘመነ አዋርድ ኦፍ ዘ ይር ሽልማትን የምናከናውን ይሆናል። This award honors excellence, dedication, and the impact of consistent creativity. The creator being recognized tonight has brought innovation and joy throughout the year. ይህን ሽልማት ያዘጋጀልን ደግሞ ላለፉት 131 ዓመታት በሀገራችን ላይ ለህዝቡ አገልግሎትን በመስጠትና ለአዳዲስ ቴክኖሎጂዎች ፈርቀዳጅ ሆነው አሁን ደግሞ በዘመን ገበያ ገዢና ሻጭን በቀላሉ እያገናኘ የሚገኘው ኢትዮ ቴሌኮም ነው። Presenting the award tonight, the Chief Mobile Money Business Officer, Ato Bruk Adhana, representing Ethio Telecom, one of Ethiopia's strongest drivers of connectivity and digital growth for 131 years. His presence tonight shows the importance of collaboration between talent and industry. And today, Ethio Telecom shines a light on digital training, specifically Zemen Gebiya's platform. ይህን ሽልማት የሚሰጡልን የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር የሆኑት አቶ ብሩክ አድሃና ይሆናሉ። አቶ ብሩክን እባካችሁ ወደ መድረክ ጋብዙልን። Please welcome our distinguished guest, Ato Bruk Adhana, to the stage. ይሰማል? ከኢትዮ ቴሌኮም ሰላም ለእናንተ ይሁን። በጣም ታምራላችሁ። በዚህ ፕሮግራም ላይ የቴክኖሎጂ አጋር ሆነን በመገኘታችን በጣም ደስ ብሎናል። የጂ ፓወር የክሪኤቲቭ አዋርድ 2025 የዘመነ አዋርድ እጩዎችን እንመለከታለን። የዘመነ አዋርድ ምርጥ 5 እጩ ተወዳዳሪዎች: አናን ዳያሪ ፋርም፣ ቤሪ፣ አይስቶር ባይ ሶፊ፣ ጄአር ሞባይል፣ ሚስ ፈንዲሻ። የ2025 ጂ ፓወር ክሬቲቭ አዋርድ የዘመን አዋርድ ካቴጎሪ ተሸላሚ ቲስቶር ባይ ሶፊ፣ አይስቶር ባይ ሶፊ። አይስቶር ባይ ሶፊ። ሁላችሁም የአይፎን ስልካችሁን እያወጣችሁ መቅረጽ ትችላላችሁ። ቲክቶክን በስራ በደንብ አድርጎ የተጠቀመ እውቁ ቲክቶከር ነው። እንኳን ደስ አለ አይስቶር ሶፊ። አይስቶር ባይ ሶፊ። ሶፊ እንኳን ደስ አለ በድጋሚ። ቫዝሊን ስልክ ተጠቃሚዎች እንግዲህ አይዟችሁ፣ ዛሬ ጉዳችሁ ፈላ። ወደኔ አትምጪ። ሶፊ እንኳን ደስ አለ። Congratulations to iStore by Sophie.
ይህን ነገር ለሁለተኛ ጊዜ ነው በዚህ ዓመት 2025 ላይ ስናሸንፍ ማመስገን ፈልጋለሁ ሁላችሁንም። እንዳልተሳሳታችሁ እርግጠኛ ከሆናችሁልኝ ከመድረክ ላይ ወጣለሁ አመስግኜ። Thank you so much። ሶፊን እናመሰግናለን። አቶ ብሩክንም ሽልማቱን ስለሰጡልን ከልብ አድርገን እናመሰግናለን። ኢትዮ ቴሌኮም የቴክኖሎጂ አጋራችን ነው። ይህንንም ሽልማት ፓወር ያደረገልን ኢትዮ ቴሌኮም ስለሆነ ከልብ አድርገን እናመሰግናለን ሁሉንም። Thank you to our presenter, his distinguished guest, Ato Brook Adhana, and thank you to our technology partner Ethio Telecom, and congratulations once again to our winner. ቀጣዩ የሽልማት መርሃ ግብር የሚሆነው ሌሊትም በሉት ጧትም ሊነጋጋ ሲልም ቲክቶካችሁን ስክሮል ስታረጉ ላይቭ ላይ የሚገኙ ሰዎች አሉ። ታብታብ አድርገው ዩኒቨርስ አውርደው አንበሳ አውርደው እያሉ እኛን እያዝናኑ የተለያዩ ሀገር ውስጥም ሀገር ውጭም ካሉ ሰዎች ጋር ላይቭ ጌሞች እየተጫወቱ እኛን የሚያዝናኑንን የቤስት ላይቭ ስትሪመር ዘርፍ ተሸላሚዎችን እንሸልማለን። Live streaming is an art of presence, raw, real, and unfolding moment by moment. This creator thrives in the moment. Their lives feel like hanging out with a friend. This award is the Best Live Streamer Award. ይህንን ሽልማት ደግሞ የሚሰጡልን ከፍተኛ የመንግስት የህዝብ ግንኙነት ኃላፊ የሆኑት የተከበሩ ፈዲላ ቢያ ይሆናሉ። This award will be presented by Prosperity Party's Public Relation Head, Her Excellency Fadila Biya. እባካችሁ የተከበሩ ፈዲላ ቢያን ወደ መድረክ ጋብዙልን። Please welcome to the stage Her Excellency Fadila Biya to the stage. እዚሁ ላይቭ ያላችሁ ሰዎች ትታዩኛላችሁ። ምናልባት እናንተም እጆች ልትሆኑ ትችላላችሁ። እዚሁ በላይቭ እየተመለከታችሁ የምትገኙት ደግሞ ታብታብ በማድረግ እንድታግዟቸው በአርቲስት ቲቪም በቀጥታ እየተላለፈ ይገኛል። ይህ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ። እንዴት አመሻችሁ? ደህና ናችሁ? እንኳን ለዛሬው ቀን አበቃችሁ። ቤስት ላይቭ ስትሪመር ምርጥ 5 እጩ ተወዳዳሪዎች ኮሜዲያን ቡርሳሞ፣ ጃኒ፣ ናሆም ፎንቲ፣ ራቼ ተስፋዬ፣ ታኩ። አዎ በደንብ ማን ሊሆን ይችላል? እስቲ ገምቱ። ናሆም ፎንቲ። ናሆም ፎንቲ እንኳን ደስ አለ ናሆም። Congratulations to Nahom Fonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመርስ ኮሚኒቲ በጣም ነው የሚያስቀናው። አንድ ላይ አብሮነታችሁ፣ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። ናሆም ፎንቲ በድጋሚ እንኳን ደስ አለ። ሰላም ለእናንተ ይሁን። በመጀመሪያ ማመስገን የምፈልገው አምላኬን ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ
ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቦት ላረጋችሁኝ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ናሆም እንኳን ደስ አለ። ናሆም ፎንቲ እንግዲህ ንጉስ መስሎ ነው የመጣው። እንኳን ደስ አለ በድጋሚ በጣም አምሮብሃል። Congratulations Nahom Fonti once again and thank you to our presenter. በመቀጠል የምንሄደው የሙዚቃ ስራዎቻቸውን ተስጧቸውን በቲክቶክ ለህብረተሰቡ በማድረስ የቤስት ሚውዚሽያን ኦር ፕሮዲሰር አዋርድ ነው። This award goes to a creator who turned sounds into emotions. Their music has carried us through long drives, slow days, and moments of celebration. They remind us that single melody can change a whole mood. The Best Musician or Producer Award. ይህን ሽልማት ደግሞ ፓወርድ ያደረገልን ወይም ያዘጋጀልን አደይ ሙዚክ ስቱዲዮ ሲሆን ሽልማቱን የምትሰጥልን ደግሞ ተወዳጇ በቅርብ ጊዜ አዲስ ዘፈኖችን ለኛ ያደረሰችልን የምትገኘው ድምፃዊት ሳራቲ ናት። This award is powered by Aday Studio and presenting this award is the beloved singer Sarati who just released a new music. ድምፃዊት ሳራቲን ባካችሁ ወደ መድረክ ጋብዙልን። Please give a round warm of applause to Sarati. ጭብጨባ ያንሳል። ሳራቲ ወደ መድረክ እየገባች ትገኛለች። እናንተ ግን ፈዛችኋል። እባካችሁን ደመቅ ያለ ጭብጨባ ለሳራቲ። በሙዚቃ ብቻ የምንሰማውን ድምፅ እዚህ ለእናንተ ይህንን አዋርድ ለመሸለም ከፊታችሁ ተገኝታለችና ሞራሉ ያንሳል እንላለን። ሄሎ እንዴት አመሻችሁ? እንዴት እንደምታ እጩዎቹን ቤስት ሚውዚክ ወይንም ፕሮዲውሰር የአመቱን እናያለን። ቤስት ሚውዚሽያን ኦር ፕሮዲውሰር ምርጥ 5 እጩ ተወዳዳሪዎች ቾኮ ብራዘርስ፣ ኤልሹ ኤንድ ዮሲ፣ እስጢፍ፣ መታፈሪያ፣ ዮንዚማ። ልጥራው? ገምቱ እንጂ የሚገምት ሰው አለ? መታፈሪያ መታፈሪያ። Congratulations to መታፈሪያ። መታፈሪያ እንኳን ደስ አለሽ። Best Musician or Producer Award. ላለፉት አመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቀዋለን መታፈሪያን። አሁን ደግሞ ከታዳጊዋ ልጁ ጋር አንድ ላይ በመሆን ይህን ሽልማት በስተመጨረሻም አግኝቶታል። እንኳን ደስ አለ መታፈሪያ። Congratulations to መታፈሪያ for winning the Best Musician or Producer Award of G-Power TikTok Creative Awards 2025. መታፈሪያ ለመራጮች የሙዚቃ ስራዎችን ለሚወዱ የምትለው ነገር ካለ መድረኩ ያንተ ነው። በጣም አመሰግናለሁ። ክቡራትና ክቡራን እንደተባለው በጣም ታምራላችሁ ተብሏል። ሁላችንም እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ